መስተፋቅር ወይም መስተዋደድ የተሰራበት አሊያም መስተፋቅር የተደገመበት ሰው ምልክቶቹ ምን ናቸው የሚሉን እኔ መስተፋቅር የተሰራበት ወይም የተደገመበት ሰው የማይወደውንና የማያፈቅረውን ሰው ያገባል። በድንገት የተዋወቀውን ሰው በድንገት ካላገባው ወይም ካልተጋባን ሞቼ ይገኛሉ ይላል። ያፈቀሩትን ሰው 24 ሰዓት ያስባሉ፣ በዚህም ይፍሰከሰካሉ። ያፈቀሩትን ሰው ከማምለክ ያልተናነሰ ቦታ ይሰጡታል። እናት አባትን ቤተሰብን አያስቡም፣ የሚያስቡት ያፈቀሩትን ሰው ብቻ ነው። ላፈቀሩት ሰው እንደ ባሪያ ይገዙለታል። በራሳቸው ማሰብና አንድ ነገር ላይ መወሰን አይችሉም። ያፈቀሩት ሰው ከተዋቸው ከተለያቸው ቤት ዘግተው ለብቻቸው ተቀምጠው ሊያለቅሱ ይችላሉ። ራሳቸውን ይጠላሉ ብሎም ራሳቸውም በወንድ ወይም በሴት ምክንያት ያጠፋሉ። በመስተፋቅር ምክንያት አንዲት ሴት ወይም አንድ ወንድ ራሳቸውን ሲያጠፉ ሰዎች ራሳቸውን በመስተፋቅር እንዳጠፉ አያውቁም። ይልቁንም ራሳቸውን ያጠፉት ሰዎች ለፍቅር የከፈሉት ዋጋ ይመስላል፣ ግን አይደለም። እውነተኛ ፍቅር ራስን አያስጠፋም። በእርግጥ በፍቅር የተጎዳና የተከዳ ሰው መጥፎ ነገር ውስጥ ሊገባ ይችላል፣ ግን ራስን እስከ ማጥፋት አያደርስም። እጮኛ የሆናቸው ወይም ያገባቸው ሰው በሆነ ነገር እንደያዛቸው እንዳሰራቸው የሆነ ስሜት ይሰማቸዋል፣ ግን ምን እንደሆነ አያውቁም። እየተጠሉ እየተገፉ ፍቅር እየነሷቸው ግን አብረው ይኖራሉ። እየተደበደቡ እየተመቱ ዝም ብለው ይኖራሉ። ያገቡት ሰው ከተለያየ ሰው ጋር እንደሚዘሙት እያወቁ ምንም አይሉም። መስተፋቅር የተሰራባቸው ሰዎች ቤተሰባቸው ባልሽ ሚስት ከሌላ ሰው ወለዱ፣ ወደ ሌላ ሰው ሄዱ ብለው ከነ ማስረጃው ቢነግሯቸው አይሰሙም፣ አያምኑም። እንደውም ጥፋቱን ለመሸፈን ጥብቅና ይቆማሉ። ስንት በደልና ጭቆና ተሸክሞ ይኖራሉ። እየተጠሉ ወደው ይኖራሉ። ስለ ጠላቸው ሰው ጥሩ ነገር ይናገራሉ። ፍቅር እየነፈጋቸው ፍቅር እንደሚሰጣቸው አድርገው ያወራሉ። ከሃይማኖታቸው ውጪ የሆነ ሰው ያገባሉ። እድሜ አይመርጡም፣ ሃይማኖት አይለዩም፣ ዝም ብለው ያገባሉ። ካገቡት ሰው ጋር ቢፋቱ እንኳን የፈታቸው ሰው ሌላ ሰው አግብቶ ወልዶ የራሱን ሕይወት እየኖረ እነሱ ሌላ ሰው አያገቡም። እንደውም ያንን ሰው በተስፋ ይጠብቃሉ። ምናልባት ሌላ ሰው ቢያገቡ እንኳን ወዲያው ይፈታሉ። እንዲህ ያሉ እያገቡ እየፈቱ ይኖራሉ። መስተፋቅር ያሰራባቸውን ሰው ቢለዩት እንኳን በፍጹም መርሳት አይችሉም። ሲበሉ፣ ሲጠጡ፣ ሲሄዱ፣ ሲቀመጡ፣ በስራ ቦታቸው፣ በአምልኮት ስፍራቸው የሚያስቡት ያንን ሰው ነው። በመስተፋቅር መተት ሚስቱን ያገባ ባል ወይም በመስተፋቅር መተት ባሏን ያገባች ሴት ኑሯቸው የመቀደስ ሳይሆን የደመ ነፍስ ነው። ዝም ብሎ ነው የሚኖሩት። በመስተፋቅር አገቡ እንጂ የፍቅርን ጣዕም አያውቁም። ለምን እንደሚኖር ሁሉ ግራ እየገባቸው ነው የሚኖሩት። በትዳራቸው ደስታ የላቸውም፣ ሰላም የላቸውም፣ መረጋጋት የላቸውም፣ ፍቅርና ክብር የላቸውም። ተኝተው ቅዠት፣ በቁማቸው ሰላም ማጣት መገለጫቸው ነው። ሕይወታቸው፣ ኑሯቸው የሐሴት ሳይሆን የእስር ቤት ይሆንባቸዋል። አንዳንዶቹ በትዳራቸው በኑሯቸው ፈዘው ደንዝዘው ሮቦት ይሆናሉ። ሌሎቹ ደግሞ በመስተፋቅር ስላገቡ ከተዋወቁበት ቀን ጀምሮ ወይም የመስተፋቅር መተት ከገባባቸው ቀን ጀምሮ ራሳቸውን አይሆኑም። መንፈሱ ሰውሯቸው በደመ ነፍስ ያኖራቸዋል ወይም በደመ ነፍስ ይኖራሉ። እንደው ለዚህ ማሳያ ይሆን ዘንድ የዛሬ 4 ዓመት እንጦጦ ማርያም በማጠምቅበት ጊዜ የገጠመኝን ልንገራችሁ። አንዲት ልጅ አንዱ በመስተፋቅር ያገባታል። ከእርሱም ጋር ለ13 ዓመታት በትዳር ትኖራለች። ለሱም አንድ ሴት ልጅ ወልዳለች። ዱባይም 6 ዓመት ኖራለች። ታዲያ እንጦጦ ማርያም መታ አጠመኳትና የመስተፋቅሩ መንፈስ ተሸኘላት። በኋላ ደስ አላትና ቀሲስ በተክሊል ነው ማግባት የምፈልገው አለችኝ። መንፈሱ ከመሸኘቱ በፊት ሕይወቷን ታሪኳን ነግራኝ ስለነበረ ግራ ተጋብቼ አግብቻለሁ ልጅ ወልጃለሁ ብለሽኝ አልነበረም አልኳት። እሷም ማን እኔ በፍጹም አላገባሁም አልወለድኩም ገና በተክሊል ነው የማገባው አለችኝ። ያኔ ገባኝ። ለካ 13 ዓመት በትዳር ስትኖር እሷ ሳትሆን የመስተፋቅር አጋንንት ነው አብሯት የሚኖረው የሚያኖራት። በጣም የሚያሳዝነው የመስተፋቅር መተት ከተሸኘላት በኋላ ራሷን ስትሆን ለ13 ዓመታት የኖረውን ባሏን አታውቀውም። የወለደቻትን የ6 ዓመት ሴት ልጅ አታውቅም። እንደውም ቤት ሄዳ የገዛ ልጇን እናቷን ስታምር ይቺ ልጅ የማን ናት ብላ ጠይቃት ያንቺ ናት ሲሏት ቀልድ መስሏት
ስቃለች፣ ለማመን ተቸግራለች። ዱባይ ለ6 ዓመታት መኖሯን መስራቷንም በፍጹም አታውቅም ነበር። ለማንኛውም የባለ ታሪኳን ሙሉ ቪዲዮ በመስተፋቅር አግብታ ለ13 ዓመት ማግባቷንና መውለዷን ዱባይ 6 ዓመት መኖሯን የማታውቅ እህት ፈውስ የሚለውን ርዕስ ጻፉና ዩቲዩብ ላይ ገብታችሁ ተመልከቱት። የተፈወሰችበትንና የመሰከረችበትን 2 ቪዲዮ አለ። በመስተፋቅር የምትጋቡ ሰዎች የመተት አጋንንቱ ከእናንተ ጋር ቤተኛ ደባል ሆኖ ነው የሚኖረው። ለ13 ዓመት አግብታ ማግባቷን እንዳላወቀች ሴት መንፈሷ የመተት የሆነች ሰውነቷ የራሷ ያልሆነች ሴት ጋር ነው የምትኖሩት። በመስተፋቅር ስታገባ የምታገባት ሴት ህሊናዋ፣ አካሏ፣ መንፈሷ በመስተፋቅር መተት ስለተያዘ የትዳር ሕይወታችሁ የቀዘቀዘ፣ ፍቅራችሁ የደበዘዘ፣ የምትወሉት ልጅ በገባው መተት የተያዘ ነው የሚሆነው። በነገራችን ላይ መስተፋቅር የሚታደስ መተት ነው። መስተፋቅርን ሰው ላይ ያሰሩት ሰዎች ካገቡት ሰው ጋር መስማማት፣ መግባባት ሲያቅታቸው ያ ሰው ወደ ራሱ ተመልሶ የመንቃት ስሜት ካሳየ መስተፋቅሩን ያሳድሱትና ያንን ሰው እንደ አዲስ በፍቅር እንዲጦዝ ያደርጉታል። አንዲት ሴት ወይም አንድ ወንድ እንዳያገቡ በክፋትና በምቀኝነት የመስተፋቅር መተት ከተሰራባቸው ቶሎ ቶሎ በማሳደስ እንዳያገቡ ግን ግራ እንዲጋቡ ያደርጓቸዋል። የወለላይቱ እመቤት ልጆች፣ ይህ ምልክት ለባልም ወይም ለሚስትም ነው፣ ወይም ለወንድም ለሴት ነው። ግን በምሳሌነት ሚስትን አንስተን እንመልከት። ሚስት ባሏን በመስተፋቅር መተት ካገባች ባሏ ከሷ ወዲያ ሰው በምድር ላይ ያለ አይመስለውም። እሷንና የእሷን ቤተሰብ ይወዳል፣ የፈለጉትንም ነገር ያደርግላቸዋል። ለእሷ ቤተሰብ አይደለም ገንዘቡን፣ ሕይወቱን ይሰጣል። የራሱን ቤተሰብ ይጠላል። እንኳን ለወንድሞቹ ቀርቶ ለወለዱት እናት አባቱ የፈለገ ነገር ቢቸገሩ ምንም ነገር አያደርግላቸውም። ለሚስቱ ቤተሰብ ፈጥኖ ደራሽና ሟች፣ ለራሱ ቤተሰብ ደግሞ ፍንክች የማይል ነው። እናት አባቱ፣ ወንድም እህቶቹ፣ በአጠቃላይ ቤተሰቦቹ ስልክ ሲደውሉለት ስልክ አንስቶ አያናግራቸውም። እንደውም ሲደውሉ ይጨንቀዋል። ሚስቱ የቱንም ያህል ገንዘብ ብታባክን ከሱ እየወሰደች ቤተሰቧን ብትረዳ፣ ቤት መኪና ብትገዛላቸው፣ ምንም ነገር ብታደርግላቸው ምንም አይመስለውም። ለሚስቱ እንደውም ያለውን ሳይሆን የሌለውን ተበድሮ ይሰጣታል። ለሱ ቤተሰብ ገንዘብ እያለው አይልክላቸውም። ለሷ ቤተሰብ ግን ተበድሮ ይልክላቸዋል። መስተፋቅር ያደረገችበት ሚስቱ ሆና ሳለ ምንም ያላደረጉበትን የገዛ ቤተሰቡን የሆነ ነገር አድርጎብኛል ብሎ ይጠራጠራል። ሚስቱ በፍጹም ቤተክርስቲያን እንሂድ አትለውም። ልጆች ካላቸው ሳያስቀድሱ ከውጭ ሆና አስቆርባት ሄዳለች። እሷ መተተኛ ሆና ባሏን አባቶችን ካህናትን እንዳያምን መተተኛ ናቸው ትላለች። የወለላይቱ እመቤት ልጆች፣ በፊት ትጠሉት አትፈልጉት የነበረውን ሰው ከመሬት ተነስታችሁ በፍቅር እፍ ካላችሁ፣ አፍቅራችሁ ያዙን ልቀቁኝ ከሱ ውጭ ከሷ ውጭ ካላችሁ፣ ያለ ጸሎት ያለ አባቶች ምክር ቶሎ ካላገባው ካላችሁ ቆም ብላችሁ አስቡ። ምክንያቱም በኋላ የማትወጡበት ነገር ውስጥ ትገባላችሁ። መስተፋቅር አድርገው ያገቡ ሰዎች ወንድም ሴትም ሊሆኑ ይችላሉ። አንዱ ምልክታቸው አይጸልዩም። ባል ወይም ሚስት ከጸለዩ የምን ጸሎት ነው ልተኛበት ልረፍበት እያሉ ጸሎት ያስቋርጣሉ። አይሰግዱም፣ ንስሐ አይገቡም፣ ቤተክርስቲያን አይሄዱም፣ ቅዱስ ቁርባን አይቀበሉም፣ ጸበል አይሄዱም፣ አይጠመቁም። እንደውም ቤተክርስቲያን መሄድን፣ ጸበል መጠመቅን፣ መጸለይ፣ መስገድን፣ ቅዱስ ቁርባን መቀበልን ይቃወማሉ። አንዳንዱ ግግም ያለ ደግሞ እንዳይታወቅበት በስሱ መንፈሳዊ ነገሮች ላይ ይሳተፋል። በትንሹ ተፍተፍ ይላል። ለምሳሌ በዕለተ ሰንበትና በንግስ በዓላት ዕለት ቤተክርስቲያን የግዱን